የሁሉ ክብር የሁሉ ዝና ያላንተ ፈቃድ መቼውንና ይሁን ይደረግ ጌታዬ ያልከው እኔስ ያለኝ ቃል አሜን ብቻ ነው። አጌጥንበት ስምህን ተዋብንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። አጌጥንበት ስምህን ተዋብንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ብሩክ በውስጥ እያወራ ነው፣ መልስ አይሰጠንም። ብዙ ሬሲት ልከናል እና ቪዲዮ ስሪልን ብላችሁ የነበር ቤተሰብ እንግዲህ እሱ ቡታጅራ ላይ እያለ ነበር ይሄን ነገር ሲያስተላልፍ የነበረው። አሁን ላይ ደግሞ እንግዲህ አላቅም እኔ ማለት ቴሌግራም አይመልስም ቁጥር መልስልኝ በይው እባክሽን ብላችሁ ለምናችሁ የነበረ ግን ደጋግማችሁ ጻፉለት። በጣም ብዙ ቴክስት ስለሚበዛበት ሊያዩ ይችላል። እንዲሁም ማታ ማታ ቲክቶክ ላይ አንድ ሁለት ቦታ ነው ሶስት ቦታ እያየሁት ነው። እዛ እየገባችሁ መጠየቅ ትችላላችሁ ቤተሰቦች። ምክንያቱም በባለፈው የጀመሩት የበረከት ስራ ላይ ባለ ሀይሚም በውስጥ ስንጽፍ አይመልሱልንም አያዩትም እያላችሁኝ እየጠየቃችሁ የነበርና እኛም እንደናንተ ስንጽፍላቸው አያዩትም አይመልሱትም። እና እኔ ኢንስታግራም ላይ ጽፌ ነበረ ባላቸው መሰረት ስክሪንሻት አድርጌ የአንዲት እህቴ ልኬ ነበረ እና እኔ ምንም መልስ አልሰጠኝም። ስለዚህ በጣም ስራ ብዙ ቴክስት ስለሚበዛ ማለት ነው። በነገራችን ላይ በጣም ነው የሚሰለቸው እና ከዛ አንጻር ላይ ስለሚችል እናንተ ደጋግማችሁ ደውሉ። ቀጥታ ማለት ደጋግማችሁ ኢንስታግራም ላይም ሆነ ቴሌግራም ላይ ደውሉ። ባገኘው አጋጣሚ ገብቶ ይመልስላችኋል ማለት ነው። ውድ ቤተሰቦቻችን እስካሁን ድረስ የበረከቱ ተካፋይ ያልሆንን ልጆች በብሩክ በውስጥ ስንጽፍለት ለምንድነው የማይመልሰው? ባክሲሲዬ ቪዲዮ አስተላልፊ ወይም ደግሞ በውስጥ አውሪውና መልስ ንገሪኝ ያላችሁኝ እህቶች ያላችሁ ይህንን ቪዲዮ የሰራሁት ድንገት ያው ተቆራጦ ሊያዩ ስለሚችል በዚህ አጋጣሚ እንዲያውቅ ስለፈለኩ ነው ይሄንን ቪዲዮ የሰራሁት ማለት ነው። ውድ ቤተሰቦቼ ሌላው እንግዲህ ሀይሚም እንደዚህ የበረከት አገልጋይ እንድትሆን ምኞታችን ያደርግልን ፈጣሪ ማለት ነው። ብዙ ጊዜ ብሩክ ያለበት ቦታ ሀይሚን አመሳስላችሁ መለጠፍ ስለምትወዱ ዛሬም እኔ ሀይሚን ለጥፌላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ግን ይሄን የዘመረችው ዝማሬ ከዚህ ከአዲስ አበባ ገብታ አምሳኪ የገባች ጊዜ የአምሳኪ ጊዜ ነው። ይሄ ክብሩ ባንተ የሆነ ያ ባንተ ነው ሁሉ ነገር የሆነው ያለችበት መዝሙር 50K የገባች ጊዜ ነው። እና ይቺ ደግሞ ቡታጅራ ላይ ያለችው ጓደኛዋ ናት። ማን ነበረች ግን አቃት ነበረች ልጅ ግን በቅርብ ጊዜ እና እነሱ ናቸው ማለት ነው። ኤኒዌይስ ያው ወደፊትም በጥሩ ቪዲዮ እንደሚመጡ ቲክቶክ ላይ ቃል ገብተውላችኋል። ትላንትና አይተናል። ብሩክም ሀይሚም ገብተው አንዳንድ ነገሮች እየተናገሩ ነበረ። ያው እንግዲህ እንደማያጨልሉን ጥሩ ነገር ይዘውልን እንደሚመጡ ተስፋ እናደርጋለን። እነዚህ ሁሉ የምታዩዋቸው ደግሞ የበረከቱ ተካፋይ ዩቲዩብ ያላቸውም የሌላቸውም አሉ እዚህ ውስጥ ማለት ነው። ዩቲዩብ የከፈቱም በቅርብ ጊዜ እያያችሁ ነው። ትላንትና ብሩክ ሼር ያደረገው አለ እና ለቅርብ ላሏቸው ለነዚህ ለበረከት እነዚህም የበረከቱ ተካፋይ ስለሆኑ ግዴታ በብሩክ ብቻ ሳይሆን በእነሱም መሞከር ትችላላችሁ ማለት በገብርኤል ስም ብዬ መስጠት ፈልጋለሁና አምልጦኛል ያላችሁ ብዙ ስራ ላይ ሆናችሁ እንደውም ደግሞ በተለያየ አጋጣሚ እድሉን ያላገኛችሁ ሰዎች ካላችሁ በውስጥ ብሩክ ካልመለሰ ኤፋም አለ ኤላም አለ ዊናም አለ ብዙዎቹ እና ሀይሚም አለች እና በእነሱ በኩልም ማስተላለፍ ትችላላችሁ። ሌላው ሲቀጥል ብሩክ እዛ ቦታ ላይ ካገለገለ በኋላ እዛው ላይ ያለ ከዛ በኋላ ያለውን ነገር ብዙ እንደዚህ ቴክስቶችን አይከታተልም። የብሩክ ችግሩ ይሄ ነው። ቴክስቶችን አያይም። በጣም ብዙ ቴክስት ስለሚገባ ያኔ ቴክስቱ ቢዚ ያደርጋል እና በዛም ምክንያት ሊሆን ይችላል። ቤተሰቦች ያው
በትዕግስት በሰብር መጠበቅ ነው። ግዴታ ደግሞ በብሩክም ሳይሆን ብዙ በሀሰንም አለ በተለያየ ሰው ማስገባት ትችላላችሁ። በረከታችሁ በማንም ይሆን በማ እንደሚደርሳችሁ ያው እግዚአብሔር እሱ በረከታችሁን ይመልስላችኋል ማለት ነው። እግዚአብሔር ያያችኋል ማለት ነው። ለምታበረክቱት ነገር ማለት ነው። ዋናው መድረሱ ነው። እና ብሩኬ ደግሞ በተቻለህ መጠን ደስ እንዲላቸው እነሱም ባንተ በኩል ሄዱ ደስ የሚላቸው ከሆነ ይሄን ነገር ጀምረኸዋልና በውስጥ የሚላክልህ መልእክት በዚህ በኩል መልስ ብሰጥ በጣም የተሻለ ነው ብዬ አስባለሁ። ከሌላውም ሁሉም የዚህን መልስ ብሰጥ በጣም የተሻለ ነው። ምክንያቱም ይህን ቤተክርስቲያን ተሰርቶ ማየት እንፈልጋለን። ለፍታችሁበታል፣ ጥራችሁበታል። በጣም ብዙ መስዋዕትነት ተከፍሎበታል። እንኳን አይደለም እናንተ ሀይሚና ቡርኬ ሌሎቻችሁም እንዲሁም ያልተወለዱ ነፍሶች ራሱ የቡርኬ ልጆች ቤተክርስቲያን ተብሎ ለመጀመሪያ ጊዜ ልጆች ሳይወለዱ በስማቸው ሪከርድ የተበጠሰና በጣም ብቻ የሚገርም ነው። ወደ ኋላ እየተመለስኩኝ ቪዲዮውን በምሰማው ሰዓት ታሪክ ነው የሚሆነው። ለታሪክ ነው ይሄ ነገር የሚቀመጠውና ቡቡዬ መልስ ስጣቸው ለእህቶችህ። እናመሰግናለን። መልካም ጊዜ